ምን ማለት ነው? ከእህትሽ ጋር እንዳልኖር ነው የምትፈልጊው? አትሆንም በቃ። ለምን ነው የማትፈልጊው? ለምን? እህትሽ እኮ ናት። እንግዲህ ደስታውን አትፈልጊም አንቺ የእህትሽን? ለምን ነው እንዲህ የምትመቀኝባት? ቆይ ተናገሪ። ለምን ነው እንዲህ የምትሆኚው? ምን ያደርግልሻል? ቆይ እኔና እሷን ማፋታት ሲቀጥል ለምን እያወቅሽ እስከዛሬ ለምን? እሺ ንገሪኝ። እያወቅሽ ለምን አልነገርሽኝም? ለምን አልነገርሽኝም እስከዛሬ? ለምን ነው ለሷ ያልነገረችው ድረስ እኔ ነኝ የምነግርህ? እስከዛሬ ድረስ ለምን እናት ልጅ እንደምትፈልግ ታውቃለህ? እሷ ለምን አልነገረችህም? ይሄ ነው ብላ ወይስ አንተ ለምን አልጠየቃትም? ከቴልቅ አንተን አስበለጥኩኛ። እሱም አይሆንም ይሻላል ይሆናል። ደስ ጀመር ቢሆን ነገር ነው ይሄኛው። እየሰማችኝ አሁን ከራሴ ጋር እንከለበልበት። ስለዚህ የምትወጪ ከሆነ ውጪ ነው። ከዚህ በላይ ሰዓት አትገኝ። እየሰማችኝ መውጣት ያለበት ነው። ከወጣች እሷ ነው የምትወጣው። አንቺ ምንም የምፈልገው ነገር የለም። የዛን ቀን ማሳሰሽኝ ነው ብዙ ነገር ያደረግሽው። የዛን ቀን እንኳን ስንደግም ላይ ነው የሰጠውክ። እሱ የሚጸጸተኝ አሁን ላይ ምን አውቃለሁ እኔ። የዛን ቀን ራሴን አውቃለሁ። ከራሴ ጋር ነበር። ምን አድርገሽኝ? እኔ ምን በሰዓቱ የሆንኩት መላቀኔ አታስታውስ? የዛን ቀን ተጫወሽብኝ፣ በደንብ ተጫወሽብኝ። ምን ፈልገህ ያረከው? ፈልጌ እኔ ካንቺ ጋር ቆንጆ ስትለኝ ነበር። የምታወራው ናሰይ ምን ማለት ነው? ፍቅረኛ እያለሽ ምንድነው? ምን ብዬ ነው የፍቅረኛ አይነት የማየው? ካይታ ጋር በኋላ እናወራለን። ምን አድርጌ ነው ታውራ? እንደውም ማለት ፋንቲ ይዞ ሲያፈቅረኝ ነበር። ምንድነው የምታወሪው? ምን ልታጣይ ነው የምታወሪው ነገር? ሁሉንም ነገር ምስል አሳያታለሁ። ዝም በል አንተ። ምንድነው የተፈጠረው? ንገሪኝ። ያው ያሰደኩሽ እኔ ነኝ። እንደተፈጠረ ንገሩኝ። ልትነግሩኝ ትችላለህ? ንገረኝ። ምንድነው የተፈጠረው? ነገር የለም። እሷ ፈጥራ የምታወራው ነገር ምንድነው? ቆይ ልታጣይ ነው ፈልጊ? ምን ማለት ነው? እህት ካለሽ ሌላ ነገር አላችሁ እንዴ? ጭራሽ 7 ዓመት አብረን ያሳለፈን አሁን በዚች ተልካሻ ነገር ነው እንትን ምን ነው? ተልካሻ ነገር ምን ማለት ነው? ምንም ያደረግነው ነገር የለም። አንቺ ከይስ በኋላ የተፈጠረ ነገር የለም። እኔ ለምን ማሰብ እኔ ለሰሚያት ያለ እሷ ዝም ብላ ነው የምትወራው። ለምን ታስረም አልሰማችሁም? ምን ጭራሽ አይደለም። ተረጋጋ። ምን ማለት ነው? እንደነካይ ተረጋጊ። ጭራሽ ተረጋጊ ትለኛለህ። ጭራሽ ይደፈኝ ነበር። ለምን ታገታው? እኔ ስሚኝ አንተ ማን ነው እያልከኝ ያለኸው? እቺ ውሸታም ናት፣ ቀጣፊ ናት። አንቺ ምንድን ነው ያደረግሽው? እባክሽ ማን ካቢኔስ ምንድን ነው? እህቴ ነሽ ብዬ እኮ ነው እስከ ከባሌ ጋር ትቼሽ የምሄደው። እባክሽ ተቀመጪ። ያለው ነገር ላፈጣሽ የተፈጠረው ነገር እኔ በፊት እኔ ታላቅ እህትሽ ሲያንስብሽ ነው እንደ እናትሽ ያሳደግሽ ያሳደግሽ እንደ እናት ሆነሽ ብታሳድጊኝ ባሌ ፈጣባት ባልሽ ተጠይቂው ለምንጠይቂው ምን ለምንጠይቀው? ምን ነሽ? እስቲ ቁጭ በይ። ምን ነው የምታወራው? ማስረጃ አለኝ። እንደው አድርስሽ በልበልሽ። ሰላም ክብራትና ክብራን የሚኪው ቤተሰቦች እንደምን ቆያችሁልኝ? ዛሬ እኔ ሚኪያስ አዲስ ባለ ጉዳይ ይዤላችሁ መጥቻለሁ። እንግዲህ እኔና የስራ ባልደረቦች ሲሆኑ አዲስ ባለ ጉዳይ ይመጣል። የስራ ባልደረቦችም ካሜራ ይገጥሙ ባለ ጉዳይን ደግሞ እንደሚያስጨንቃት የሚለውን ነገር ለመጠየቅ እንግዲህ ከመስማት መስማት እዚሁ ተገኝተን እናንተ ማብራችሁን ቆዩ። ሰላም። እስኪ ስምሽን ባልበል። እሺ ሰላም። እንደው ምንድነው አጋጣሚሽ ነገር? ምንድነው ታሪሽ? የስራ ለሶስት ሳምንት ወደ ክፍለ እና ስመጣ ማለት ሲሄድ በቃ እነሱ ማለት ኖርማል ነበሩ ባልና እህቴ ማለት ነው። አሁንም ከዛ ስመጣ በቃ ባህሪያቸው ተቀያይሯል ምናምን የማይሆን እይታቸው ራሱ በቃ እና ለሶስት ሳምንት ወደ ክፍለ ሀገሮች ነበር ስመጣ በቃ እንደጁ አይደሉም። ባለቤቴም እህቴም ባለቤቴም ሲሪየስ የሆኑባት አንድ ምናምን ነገር እሷ ደግሞ ምንድን ነው የተፈጠረው ምናምን ይመስላት ባለቤትሽ ጥሩ ነገር አይደለም የሚያሳየኝ ምናምን በጣም ባለጌ ሰው ነው ምናምን ትለኛለች። እና ምን እንደተፈጠረ ሁለቱም በግልጽ ሊነግሩኝ አልቻሉም። እሱ ደግሞ አያወራትም ምናምን ነገር
በቃ እንደ እህትና እንደ ወንድም ነበር የሚተያዩት ምናምን ነገር ያወራሉ። አሁን ግን በጭራሽ እሷን ማየት አይፈልግም እና እኔ ምን እንደተፈጠረ ስጠይቀውም ሊነግረኝ አልቻለም። እሷም ደግሞ በቃ ባለቤቴን ፊት ትመራቀራለች ምናምን የማይሆን አክት ነው የምታሳየው። እሱን ልታጣራልኝ ነበር። ብዙ የሚያስጠነጥን ነገር የለበት ነው። አንቺ ሌላ ከዚህ ውጭ የሚያስጠነጥን ነገር ይሻል ነው ለዚህ የሚያበቃ ሁለቱ መሀል የተፈጠረ ነገር አለ ብለሽ የምታስቢው ነገር አለሽ ማለት ባለቤትሽ ነው ምናምን ከሲሆንነት ኖረሽ ጠርተሽ ነው? አላውቅም ብቻ እንጃ ግራ አጋብተውኛል ሁለቱም ማለት ድሮ እንደዚያ ነበሩ እንደዚህ አሁን ደግሞ እሱን ጭራሽ ማየት አይፈልግም እና ምን እንደተፈጠረ እሷ ካለች እራሱ ቤት ውስጥ መቀመጥ አይፈልግም ምናምን ነገር እንደው ለምንድን ነው ያስገባለች ጠይቅሽው? ምንም ነገር ሊነግረኝ አልቻለም። ኧረ ምንም አልተፈጠረም እናወራለን እኮ ምናምን ነገር ነው እንደዛ ካልችሽ በኋላ ለባለቤትሽ ነው ያየሽው አስጠጣሪ ፍንጮች ጭንቀሽ ትምክተሻል እሱ ምንም ማለት ነው እሷ ላይ ነው ምን ያህል ጊዜ ሆናችሁ ከባለቤትሽ ጋር ተገናኝተሽ? እህትሽ እዚህ ነው የምትኖረው? አዎ እሷ እንኳን ብዙ ከተጋባን ለምን ነበር እዚህ መኖር ጀመራችሁ? ታላቅሽ ታላቅሽ ታላቅ ልጅ እሷ ነች ያሳደገችኝ። እዚህም መታ የምትኖረው ደግሞ ማንም የላት ማለት እህቴ እሷ ነች ለፍታ ያሳደገችኝ። እናቴ ሞታ በቃ በጣም ብዙ ነገር ሆነ። ትምህርቷን አቋርጣ አስተምራ ዘበረሰች። ስለዚህ ለምን ትርፋ እዚህ ምስኖር ያልኳት እንደዚህ ያነጋገርሽ የምታስበለት የባለቤት ስመለች እነዚህ መለካም ተግባር ካላት ባለቤት ሊያስተዳደር የሚችል ባህል ብቻ ነው። ፍጹም እስከዛሬ እንደዚህ አይነት ባህል አይቼበትም አላውቅም። ምንም በቃ እንጃ ስለ ሰው በጣም 100% እርግጠኛ ብለህ ልታወራ ትችላለህ፣ ግን እንደዚህ አይነት ነገር አይቼበት አላውቅም። እንደው ዛሬስ እንደው በዚህ አጋጣሚ እስኪ ባለቤትሽ ምንድን ነው የሚሰራው? ባለቤት ማማን ነው ባለቤት በረከት ይባላል። የሚሰራው ሁሉ የራሴ ቢዝነስ ነው። እሱ ግን ውስጥ ነው የሚሰራው። በጣም ስነምግባር ያለው ሰው ነው። በጣም የሰው ፍቅር ያለው ሰው ነው። እንደዚህ ያደርጋል ብዬ አስቤ ወደ እናንተ የመጣሁት። እንደው ያንቺን በረከት ፍቅር ሊያቀዘቅዝ ይችላል። ቀይና መቀዛቀዝ አለ፣ የጎደለበት ነገር አለ፣ በፊት የተባለ ነገር እንደው ምናልባት የመልቀት ወቅት ሊወጣ ይችላል። እኔ ያወደኩበት ወይ እሱ የሚፈልገው ነገር አለ ሽንተስ ነገር አለ ጭቀን ነገር ሁሉ አያውቅም ማለት እሱ ማክበር ነው ተከባብረን ነው ሲጀመር እስከዛ ድረስ ያው ምናልባት ትንሽ ሊያጨቃጭቀን እናቱ በቃ ልጅ ትፈልጋለች የልጅ ሳላይ ነው ወይ ምናምን ነገር ስለምትል በቃ እሱ ነው ምናልባት ትንሽ ሊያጨቃጭቀን የሚችለው እንጂ ሌላ ምንም የሚያጨቃጭቀን ነገር የለም። ቤትሽ ውስጥ እንግዲህ ዛሬ አመርታችሁ መሰለኝ አንዳንድ ዝግጅት እያዘጋጀሽ እንግዲህ መልካም አመርሰሪ ይህ ፍቅር እንግዲህ ቀጣይ ወደ ፍቅር ሚስና ጡት መድኃኒት ነው ሌላኛው መሰጥ እንጠቀምበት ነገር እየተመኘ ያለውን ነገር እንግዲህ ፈጣሪ ቀና ነገር ያሳየ የስራ ባልደረቦችን የሚበቁቶች ካሜራ ገጾች ጨርሰዋል። መልካም ነገር አጋጥሟል። መልካም ነገር እንደሚያገኝ መልካም ምኞቴ ነው። ክብራትና ክብራን የሚኪ ሾው ቤተሰቦች እንግዲህ የዛሬ ፕሮግራማችን እንግዲህ ይህን ደግሞ እነሆ ብለን ጀምረናል። የሚፈጠረ ወይም ደግሞ ስራ ባልደረቦች ባስቀመጡት ካሜራ እኔም እናንተን የምናየው ምን ይፈጠራል የሚለው አይት ቆይታ አለብና አብረን ቆይታ የምናል አብራችን ቆዩ። እየሰማሽ ለቀሽ አሁን ይሄን እንዴት ነገረችሽ? ልጅ መውለድ ማች ለምን ራሱ እንዴት ነው እስከዛሬ ድረስ ልጅ አልወለደች ብለህ እንዴት ለራስ ራሱ አጠይቅ እኮ የምታውቂው ነገር አለ እንዴ? እሷ ራሷ ታውቃለች። እስከዛሬ ድረስ የምታውቂው ነገር ካለ ነገር የሷ ለምን እስከዛሬ ድረስ ያልወለደችው ታውቃለች። እየሰማሽ ነው? ለምንድን ነው እያልኩሽ እኮ ነው። አንቺ እንዴት ልታውቂ ቻልሽ? ይሄን እኮ እንዴት ደበቀች? ይሄን ላይ ደበቀች ይመስላል። ሌላ ነገር ደበቃለች ማለት ነው። አትመካከኝ። እየሰማሽ ነው? እዛ ጋር ርቀትሽን ጠብቂ ነው አይደል? እሷ ሞር እንደማች በምን አውሻለች?
በምን አወቅሽ? ዝም ብለሽ አውቃለሁ አይደለም በምን አወቅሽ? አንተ ራሱ እንዴት ልደብቀን እስከዛሬ ድረስ እንደምን አልነበረችም? እሱን በመነጋገር የምንለው ነገር እኔ ሰማኝ። የሆነ ሌላ ነገር ያለ ነገር አስመሰልሽ አንቺ ስትወሪ ከኔ ልትልሽ ምን ማናት ማለት እንዴት ሆነ? እንዴት ሆነ ማናሽ? በምን አወቅሽ አንቺ? እሷ ናት ለአንቺ ነገረችሽ ነው? እንዴት ለእኔ ሳትነግሪኝ? እስከ ዛሬ እንግዲህ ይኖረናል። እስከ ዛሬ እንዴት ይሄን ነገር እንዲደበቀች ምንም ምላት መስሎኝ ነው። ማናት? እሷ ናት የሚማጡት? የማይሆን ነገር አቀባጥሪ አንቺ እየሰማሽ ነው? የማይሆን ነገር አቀባጥሪ። ስለዚህ እናንተ ሁሉ ነገር ያለው ከአንቺ ጋር መቼ ሆኖ ነገር ምንም አንድ ላይ አይደለም። ድጋሚ ካሁን በራሱ እንገናኛለን። እየሰማሽ ነው? ምንም ነገር ይፈጠር ከአንቺ ጋር ደግሜ ያልገናኝ። ሲቀጥል ደግሞ ማን ነች እሷ? አንቺ ከየት አውቀሽ ነው? ከኔ ጋር ትሆናለህ እርግጠኛ ነኝ። ከአንቺ ሰይጣን ጋር ምን አገናኝ? እንዴት እስከ ዛሬ ምን ታክሰሽ? ቆይ እንዴት ለኔ ሳትነግሪኝ እሱ እናት ደግሞ ተጨቀጨቀ ነበር። ለምን የዚህን ያህል መደበቅ አስፈለገ? ንገሪኝ። ለምን ደብቃኝ እስከ ዛሬ ሆነች? እሱ ደበቀችው በቃ ስላልፈለገች ምንም ምላት መስሏት ነው። በጣም እንደምወዳት እንደማፍቃት ታውቃለች። ሲቀጥል እኔ ለልጅ እኔ ቅድሚያ እሷ እንትን ትበል። ስለዚህ አሁን ልትን ማግኘት የምችለው ከእኔ ነው። ይሄ የሰይጣን ንግግርሽ እኔ አልቀበልም። እየሰማሽ ፊት ለፊቴ እንደዚህ አይነት ነገር አትፈሩም። እየሰማሽ እህትሽ ናት። ሲሆን እንደዚህ አይነት ነገር እንዲህ ለብቻዋ እንዲህ ስታዝንና እንትን ስትል ለምን ሄዳሽ እንደውም አላጽናናሽ? ለምን የዚህን ያህል ሰይጣን እሷ ላይ ተነሰሽ? ጭራሽ እኔ የገዛ ፍቅረኛዋ ላይ እንደዚህ አይነት ነገር እኔ ከአንቺ ምንም የምፈልገው ነገር እየሰማሽ ነው። ምንም እኔ ከአንቺ ጋር የሚያገናኘኝ ነገር ነው። ለኛ ነገር ቪዲዮም ቀርጻለሁ። አንተ የምፈልገው ነገር ማግኘት ይችላል። አንተ ደግሞ የምፈልገው ነገር ይስራል። ቪዲዮ ለምን አደረግሽ? ለምንድን ነው ለምን ፈለግሽ? ለምን ፈለግሽ እኮ ለምን ፈለግሽ? ቪዲዮ ለምን ያልሽው? ምን ያደርግልሻል? ሁሉንም አሳያለሁ። ምን ማለት ነው? ከእህትሽ ጋር እንዳልኖር ነው የምትፈልጊው? አትሆንም በቃ። ለምን ነው የማትፈልጊው? ለምን? እህትሽ እኮ ናት። እንግዲህ ደስታውን አትፈልጊም አንቺ እህትሽን? ለምን ነው እንዲህ የምትመቀኝባት? ቆይ ተናገሪ። ለምን ነው እንዲህ የምትሆኚው? ምን ያደርግልሻል? ቆይ እኔ እና እሷን ማፋታት ሲቀጥል ለምን እያወቅሽ እስከ ዛሬ ለምን? እሺ ንገሪኝ። እያወቅሽ ለምን አልነገርሽኝም? ለምን አልነገርሽኝም እስከ ዛሬ? ለምን ነግረዋል? እሷ ያልነገረችው ድረስ እኔ ነኝ የምነግርህ? እስከ ዛሬ ድረስ ለምን እናትህ ልጅ እንደምትፈልግ ታውቃለህ? እሷ ለምን አልነገረችህም? ይሄ ነው ብላ ወይስ አንተ ለምን አልጠየካትም? እንዴት እያወቀች እሷም እስከ ዛሬ ለምን ዝም አለች? እስከ ዛሬ ምንም ምላት መስሏት ነው። ተረጋጋና ሁሉ ነገር ወይ የሚሆነው ነው። ልቀቂ፣ ወደዛ እንጂ አጠገቤ እንዳትደርሺ። እየሰማሽ ነው? ወደዛ ሂጂልኝ። ተረጋጋ። እንደማትረጋጋው ልቀቂኝ አንቺ። እየሰማሽ ነው? ቀና በልና እሺ ላስረዳክ። ቆይ ምን ባረግ ነው? ቆይ ለምን ለኔ አልነገረችም? ለምን ምንም ምላት መስሏት ነው? እሷም ያልነገረችኝ ምንም ነገር እኮ የሚሆነው እኮ በመነጋገር ነው አይደል? እስከዛሬ እየተነጋገርን ነው ብዙ ነገር ያሳለፍነው። ይሄንንም ነገር ለምን ከኔ ደብቃ እስከዛሬ ለብቻ የሚያሳስበው ምንም ምላት መስሏት ነው? እኔ በጣም እንደማፈቅራት ታውቃለች። ይሄን ነገር እኮ በሕክምናም ቢሆን እኮ የምናስተካክለው ነገር ለምን እስከዛሬ ለምን ለኔ ደብቃ ለአንቺ ነገረች? ምንም የማፈልገው እሷ ፍጹም እንደዚህ አይነት ነገር ታውቃለች። እንኳን እኔ ጣልታ አይደለም አይሆንም። የማይሆን ነገር እየወረሸሽ ተነሽልኝ፣ ታጠቂ ዞር በይ። እየሰማሽ ተነሽልኝ።
ተረጋጋ እንጂ ስትጀምር ተረጋጋ። ነገሩ እሷ ምን አደረገች? ከጀርባው ስንት ነገር እያደረግኩኝ እኔ ራሴ በጸጸት ራሴ ነው እየወቀሱ እስከ መቼ እንደሚባል እሷ ምን አደረገች? አንቺ ካጠገቤ ዞር በይ እያልኩሽ ነው። ዞር በይ አንቺ ነሽ ለዚህ ሁሉ መንስኤ አንቺ ነሽ። ዞር በይ እየሰማሽ ተነሽ። ተነሽ ክፉ ድሮንም እኔ ደህና መስለሽኝ ተነሽልኝ። እየሰማሽኝ ተነሽልኝ። ምን አደረኩ? ለምን ማትረዳኝ? ራሴን በጸጸት ለሚልክ ምንም ማታለሽ የዚህን ያለ እየጎዳሁ ከጀርባ ሆኜ ለምን አስፈለገ? ለእሷ ስል እኮ ብዙ ነገር እኮ ትቼ እሷን በማሳደግ ነው ይሄን ብላው እኮ የቀረቡ ያንተ ባህሪ ስነግረኝ ደግሞ ማለት ነው ሁሉ ነገር ስነግረኝ ያንተ ነገር ያንተን ባህሪ ያንተን ቁመና ሳላቅ ሁላ ነው ልቤ ደነገጠ። ለማስመጣ እዚህ ምን ማለት ነው? እሺ ምስተወሪው እንደ አሳደግኩት እየጨረሽ በቃ አልቻልኩም። ወጃታለሁ አታከብሪያትም? ወጃታለሁ አታከብሪያትም? ምን ማለት ነው? አታከብሪያትም ወይ ነገር ፈጽሞ የማይገናኝ ነገር ነው እያወራሽ ያለሽ። ለምንድን ነው የማትረዳኝ አንተ? በዚህ ነገር ግን የምረዳሽ ስንት ነገር እስከዛሬ እንኳን ተረድቼሻለሁ አይደል? ብዙ ነገርም ቢያንስ እንደ ወንድም እስኪ እንደ ታላቅ ወንድም ብዙ ነገር አድርጌልሻለሁ። ጭራሽ አንቺ ሁሉ ገደብ አለሽ። ጭራሽ አፍቅር ያሉት እያልሽ ምንም ማድረግ አልችልም። ያው ፍቅር ነው። እኔ ፈጽሞ ምንም አላደረገውም አላስበው ነገር ነው። ተሳስቼ ፈጽሞ ማለት ነው። ሲቀጥል እስከዛሬም ዝም ያልኩሽም ደግሞ ከእህትሽ ጋር በቃ ያላችሁ ፍቅር ቢያንስ እንዲቀጥልና እንዲዘልቅ ፈልጋለሁ። መጥፎ ነገር በማለት እንዲገባ አልፈልግም። ሰማሽ? መቋረጥ ይችላል። እሷም ከሆነ ምን ማለት ነው? ከእህቴ ይልቅ አንተን አስበለጥኩኛ። እሱም አይሆንም ብዬሻለሁ። ይሆናል ደስ ጀመር ቢሆን ነገር ነው ይሄኛው። እየሰማሽኝ አሁን ከራሴ ጋር እንትን ልበልበት። ስለዚህ የምትወጪ ከሆነ ውጪ ነው። ከዚህ በላይ ሰዓት አትግደኝ። እየሰማሽ መውጣት ያለበት ነው። ከወጣች እሷ ናት የምትወጣው። አሁን እናንተ ማድረግ ያለብን እኔ እናንተ ተግባብተን ያለውን ነገር ብንቀጥልስ? በቃ እንፋቀር፣ እንዋደድ። እናት የምትፈልግ ካለ ከኔ መለስ እየሰማሽ ነው። ደግሜ ከእሷ ጋር ማውራት ይህም ችግር ይፈታል ለጊዜው ቢሆን። ይቀጥል። አንቺ ግን ከዛሬ ጀምሮ ከዚህ ቤት እንድትወጪ ይፈልጋል። እየሰማሽ ነው። ከእሷ ጋር ማከራለሁ። ከዚህ ቤት እንድትወጪ ይፈልጋል። ግን ከአንቺ ጋር እዚህ ቤት መኖር አለ። ስንት ነገር እስከዛሬ ሸፍኜልሻለሁ አይደል? ከዚህ በላይ መታገዝ አልችልም። ጭራሽ እኔ እና እሷ ለማጣላት ብዙ ነገር እየሰራሽ ነው። እየሄድሽ ነው። እያየሁ ደግሞ ዝም ማለት አልፈልግም። እንዴት እንዴት ነው እንደምትለው? አልወጣም። ሲጀመር አልወጣም። ለምን ነው የማትወጪው? አልወጣም። በቃ ስለምወድና ስለማፈቅርክ አንተ ከኔ እየሰማሽ ብቻሽን ትኖሪበታለሽ። ከዚህ ጋር ትመጣልሻለሽ። እዚህ ቤት ውስጥ ምን ነው ማለት ነው? ምስለኝ ልጅ እስቲ አግኝተህ ነው በእኔ ስንት እንጣላ ጎሮ እኔ እንትን ለማለት ሞክሪ። ልቀቂኝ። ለምን ነው ግን ትምትለው? ለተሻለኝ ፍቅር ምን ያለ እንደሆነ አይታየህም? ምንም አልፈልግም። ምንም ነገር እንትን አትበይ። እየሰማሽ ከአንቺ ምንም የምፈልገው ነገር የለም። የዛን ቀን አሳስተሽኝ ነው ብዙ ነገር ያደረግሽው። የዛን ቀን እንኳን ስንደግም ላይ ነው የሰጠሁት። እሱ የሚጸጸተኝ አሁን ላይ ያደረግኩት ነገር አጠገቤ ዞር በይ። እየሰማሽኝ ነው? እስካሁን ድረስ ስታወሪ ሰምቼሻለሁ። ምንም ሳላደርግሽ አይደል? አሁን በኋላ ግን ጸብ ነው የምትፈልጊው ከእኔ ጋር። ጸብ ነው እየፈለግሽ ያለሽ እኮ ከእኔ ጋር። ለዚህሽ ብዬሽ ነው እስከ ዛሬ ዝም ያልኩሽ። ለምንድን ነው የማትረዳኝ አንተ? ምን ነው የምረዳሽ? የዛን ቀን ለሊት ብታውቀው እንዲህ አትለኝም ነበር። እንዴት ያሳለፍነው ጊዜ ያቋም ሲያምር ስትለኝ ነበረ። ምን አውቃለሁ እኔ የዛን ቀን ራሴን አውቃለሁ። ከራሴ ጋር ነበር። ምን አድርገሽኝ? እኔ ምን በሰዓቱ የሆንኩት መላቀኔ ታስታውስ? የዛን ቀን ተጫወሽብኝ።
በደንብ ትጫወሽብኝ ፈልጌ እኔ ከአንቺ ጋር እኔ ፈልጌም ከአንቺ ጋር የማደርገው አሁንም ቢሆን ላለኝ ፍቅርና ላለኝ አክብሮት ነው እስከዛሬ ዝም ያልኩሽ። ከአንቺ ጋር እችን ሰዓት ያለ ከአንቺ ጋር ማሳለፍ አለብኝ። እየሰማሽ ነው? ምን ያህል በትሽ ላይ ተመሳሳይ ሰይጣን፣ ትክክለኛ ሰይጣን አንቺ ነሽ። ትክክለኛ ሰይጣን አይደለሁም። ቀን እኮ ፈልገን ያደረኩት እዛን ቀን ምሽት ያሳለፍነው የዛን ቀን ምሽትም ቢሆን ተሳስቼ ነው ራሴን እየተዛ እንደነበር አላውቅም። ምንም ፈልጌ ያደረኩት ነገር የነበረው ገላሽን እንዴት እንደምታደንቅልኝ በገላሽ ሙት ነው አይደለም ሰው ብለሻል። ያ መጀመሪያ ነው። የዛን ቀን እኮ ድንግል ምን ይሰጣው ነው። የዛን ቀን ምን እንደተፈጠረ አላውቅም እያልኩሽ ነው። አስክረሽ ይሁን ምን አድርገሽ ይሁን እኔ ራሴን በሰዓቱ ያለሁበትን አላውቅም። ምንም ብታረጊ በሰዓቱ ልገኝ ትችያለሽ እኮ ራሴ ሰላሽ ነገር ምንም ፈልጌ ያደረኩት ነገር የለም። እኔ ከአንቺ ጋር ተሳስቼ የዛን ቀን የነበረን ደስታ ምንም ደስታ አይደለም። ሲያቶች ሁሉ ቢበቁ ባንደር ሰው ደስ ይለኛል። ተሳስቼ ነው ተሳስቼ ነው የዛን ቀን እንደደረሽኝ አላውቅም። ምን ሊፈጠር ይችላል? ይሄን ገና አይተህ እንደውም ደግሞ እስቲ ለምንድን ነው እንደዚህ አንተ ምን ነው የነበረን ፍቅር ደግሜ እኔ ከአንቺ ጋር ማለት አይቀር የዛን ቀን ተሳስቼ መሆኑን ታውቂያለሽ። ምን አድርገሽኝ እንዴት አደንዝዘሽኝ እንዴት አድርገሽኝ እንደሆነ አላውቅም። የዛን ቀን ምንስ እንዳደረግሽ ምን አውቃለሁ ነው ማፈልገት ያደረኩኝ ግን በእንደዚህ አይነት መልኩ የምትቀጥይው ማለት ነው። ተቀጠላችሁ ነው ለዚህ አታውቅሽም ማለት ነው። ማለት ለዚህ ነው እሷ የምታወራው ስላንቺ የሆኑ ጥሩ ነገሮች እና ደስ የሚሉ ነገሮች ነው። የሆነ ለሰው አክብሮት እንዳለሽ ገላሽ እያልከኝ ስሞት ስወድሽ እያልከኝ ስስመኝ ነበረ። ጊዜ ድጋሚ እሱን ነው ፈልጊ ነገር አይቀርም። ግን ምን አይነት ሰይጣን ነሽ? የእህትሽን ባል የምትመኝ አንቺ ምን አይነት ሰይጣን ነሽ? ስንቱን ትዳር ግን በትነሻል። በእንደዚህ እንትንሽ ግን እንዲህ ገላሽን ትለዋለሽ። ለራስሽ ክብር የለሽ? ክብር ቢስ ሆነሽ የዚህን ያህል ምን አይነት ውሻ ነሽ? በእናትሽ ደግሜ እዚህ ቤት እንዳለሽ እሺ አንቺ የራስ ጉዳይ ነው።
ሰላም አለችው። አይ ምንም ለጥሩ ልጣሽ ነው። አዎ እባክሽ። አይ ምን ይከብድ ነበር። አዎ ሰላም አዎ አሜን። አዎ ይከብዳል። አንቺ ነው እንዴት ነሽ? ሰላም ነው? እና የምትጠጣ ነገር ነው የምጠጣሽ? አይ ትንሽ ቁጭ እንበል ነው የምሄድበት ቦታ አለች። ወይስ ደውዬ ላሳውቀው ነው ወይ? ስሜት እንደናፈቅሽ
እና በዚህ ላይ እኮ ልትጨምሩበት ደግሞ ደስ ይላል። ዝም ብሎ ልጅ ይወልዳል እንዴ ችግር አለ? እንወልዳለን ሲጀመር አሁን አምስት ለመውለድ አሰባች በቅርቡማ መውለድ አለባችሁ። እኔ ምስት አክስት አድርጉኝ ባልዳች እስኪ ከፈጣሪ ጋር አይደል ቶሎ ብላችሁ ውለዱ እና እኔ አክስት አባ አክስት አድርጉኝ። አታስቢ ጎንቆች ለአክስት ነው በጣም ለማቋቋ ሞሽ አይቀርም ሞሽ አይቀርም ቶሎ ውለዱ አክስት አድርጉኝ። ማሻአላ ፈጣሪ ፍቅራችንን አይቶ በልጅ ያከሰለ አይዘገም መቼ ከፈጣሪ ምን ይሳናል? ምን ይሳናል ነገር የለም። ከፈጣሪ በታችን እናንተ ሰውቀትና ተዘጋጅ ትንሽ ስለደከመኝ መሰለኝ ጫሚ ድካሙ ሰራዊ ወይና አብረሻው ተገባ ጀርባዬን በሰው ተሽኛለሽ ለምን በየተራገቡ ምን ማለት ነው? አይ ማለቴ ሻወሩ ረሳችሁ መሰለኝ ባልና ሚስት ሆናችሁ ምንም ሸልም ዛሬ አረ ምን ማለት ነው? ምንድነው? ምን ስራ ነገር ማፈልግ ደበራችሁ እንዴ? ዛሬ በመቀመጥ ፍላጎት አይደለም ምን ችግር አለ? ትቀመጥና አንተን ሲላት ወይ ትላለች ወጣት ፈልጋለች። አሁን ለማለት ሆነ ፍላጎት ምንድነው? እናንተ ራሱ እንደሞታላችሁ ፈልጋችሁ ነው እንዴ? እኛ በጣም የሚሆንሽ ነው አየና የምጠብቀው ነገርም ስላለ ነው እንጂ የጤና ያልሽ ምን ማለት ነው? ያዝ እንጂ ምንድነው የምትጨቃጨቁት? ምን ነው እንደሆነ ግን ሊመሽ ተቆጨቀ ነው ከሆነ ፈልግላት ነው እኔ አሁን መስራት አልፈልግም። እናንተ ምን ናችሁ ነው? ያው እረፍት ፈልጋለሁ። ልጅ በማሳደግ ላይ ያሳለፈ እንደውም ደስ የሚል ፊልሞች ያለችው ገብቶኛል። እኔ እንደውም በቅርቡ ነው እሱ ምን ያደርግልሻል? እሱ ይቅርብሽ። ምንም ያደርግልሽም ዝም ብሎ ፊልም ነው እኮ በቃ ምንም አይደለም። በጣም ነው ደስ የሚለው። እህቴ ትወጂዋለሽ። ይቅርብሽ። ዝም ብሎ ፊልም ነው አልኩሽ። እኔ እሺ እሄዳለሁ። ደህና ፊልም ታየበት እሺ እሄዳለሁ። ያለሽ እሱ ዝም ብሎ ነው አልኩሽ። በቃ ይቅርብሽ። እኔና ሰምቶ የምታወራው ነገር ዝም ብሎ ነው። ማየት ከፈለገ ስለትይበት አንተ ምን ዝም ብሎ ፊልም ነው አልኩሽ። በቃ ሌላ ቀን እናያለን። ሌላ ፊልም እናያለን። አብረን ሌላ ቀን ሲኒማ እንሄዳለን ከፈለግሽ። እኔ ቢቲ ማለት ነው ታዲያ ከስራ ነው የመጣሁት አይደለ? እኔ የሚያልኩሽ ታዲያ እኔ እኮ ምንም አልኩሽ ነገር የለም ማለት ነው። ምን አልኩሽ ማለት ነው? ምንም እስከበጥረው እህቴ ያየሽ እዚህ ጋር እኮ ቡክን በርቶብኝ ትንሽ ነው ጉንጅ መሰለኝ ወጣብኝ። ያብጦብኝ እዚህ ጋር የተሻለ ቀልት ነው እንትን ታይኛለሽ። እሷ አብለ ያሳዩዋት ማን ያየው? ማን ያየው? ታፈጠብኝ። እኔ እኮ እሷ ነው ያሳዩዋት። አንቺ ምን አገላለጠሽ? ትቀጥላለሽ? እኔ ማለት ነው ማሳዩኝ አንተ አይተኛው እንጂ አይተኛው
ትነግረለች? እኔ እኮ እያሳየሁሽ እኮ ነው ላንቺ ምንም አላየሁም። ምንድን ነው ያየሁት? እኔ ለእሷ ነው ያሳየሁት። አንተ ደግሞ የምታሳየኝ የምታየኝ ምንድን ነው የምታወራው? ዛሬ ገና አይደለች። እኔ አላየኋትም። እኔ የተፈጠረ ነገር አለ ንገሪኝ እስኪ። ኧረ ምንም የለም። ነግሬሻለሁ እኮ መጀመሪያ ምን አደረኩኝና ነው እኮ ዝም በል ላውራት። ምንድን ነው የነገርሽኝ? አንቺ በሄድሽበት ለስራ በሄድሽበት ምንድን ነው የምታወሪው አንቺ? ነግሬሽ ነበር እኮ። ምንድን ነው የነገርሽኝ? አንተ ዝም በል። ከእሷ ጋር ምንድን ነው የምታወራው? መሰለኝ ምንድን ነው የምትቀባጠረው? ዝም በል አልኩህ አይደል? እኔ አላየሁም አልኩሽ። በቃ እኔ አይኔ ሌላ ቦታ ነው። ምንም ያላየኸው አንቺ በሄድሽበት ጊዜ ደግሞ ለስራ በጣም በሚያየኝ አስተያየት የተለያየ ነው። ምን ማለት ነው? ምን ማለት ነው? እስኪ ዝም በል። የምታወራውን አሳይ። ምን ማለት ነው? ፍቅረኛ እያለች ምንድን ነው ምን ብዬ ነው የፍቅረኛ አይነት የማየው? ከአንተ ጋር በኋላ እናወራለን። ዝም በል። ምን አድርጌ ነው ታውራ? እንደውም ማለት ፓንቲ ይዞ ሲያሸትልኝ ነበር። ምንድን ነው የምታወሪው? ምንድን ነው የምታወሪው? ተናገሪ። ምንድን ነው የምታወሪው? የምታወራውን አሳይ። ለሁለት ባልና ሚስት ናቸው የተባሉት። ምንድን ነው የምታወሪው? ንገሪኝ። እኔ ምን ልታጣይ ነው የምታወሪው ነገር? ሁሉንም ነገር ሚስትህን አሳያታለሁ ለእሷ። ዝም በል አንተ። ምንድን ነው የተፈጠረው? ንገሪኝ። ያው ያሳደኩሽ እኔ ነኝ፣ ግን እሱ የማያደርገው ነገር ባልሽ ምንድን ነው እሱ የሚያደርገው ነገር? ንገሪኝ። እሷ የምታወራው ነገር እውነት አይደለም። እውነት አይደለም። ምንድን ነው የምታወራው አንቺ? ምን እንደተፈጠረ ንገሩኝ። ልትነግሩኝ ትችላለህ? ንገረኝ። ምንድን ነው የተፈጠረው? ነገር የለም። እሷ ፈጥራ የምታወራው ነገር ምንድን ነው? ቆይ ልታጣይ ነው ፈልጊ። ምን ማለት ነው? እህት ካለሽ ሌላ ነገር አላችሁ እንዴ? ጭራሽ 7 ዓመት አብረን ያሳለፍን አሁን በዚች ተልካሻ ነገር ነው እንትን ምን ነው? ተልካሻ ነገር ምን ማለት ነው? ምንም ያደረግነው ነገር የለም። አንቺ ከዚህ በኋላ የተፈጠረ ነገር የለም። እኔ ለምን ማሰብ እኔ ለሰማያት ያለ እሷ ዝም ብላ ነው የምታወራው። ለምን አልሰማችሁም? ለምን ማሰብኝ? አንቺ ዝም ብላ አድቄ ነው መደፋሽ። ዝም ብላ ያሰኝ ስነ ስርዓት ይኑርህ። አንቺም ስነ ስርዓት ይኑርሽ። የምታወራው አሰኝ ሲያደርግ የነበረውን ነገር ምን ሳረጋየሽ ነገር ምን ብላረው ያደረገው ነገር እስከዛሬ ድረስ ለምን ነው የምታጣይኝ ነገር? ያው እዚህ አክብሬያት እንትን ስላልኩኝ ነው። አይ ቆይ ያዝ እሷ ነው እንዳትነካኝ ታውራ። ምንም የተፈጠረ ነገር የለም። እያወራች ነው። ዝም በል። ምንም የተፈጠረ ነገር የለም እያልኩሽ ነው። ሲያደርገኝ የነበረው አንቺ ሳቤርሽበት ምን ማለት ነው? ምንድን ነው ሲያደርግ የነበረው? እኮ ተናገሪ። ምንድን ነው የሚያንተባትብሽ? ምንም አይደለም። እቺ የምታወራው ዝም ብላ እኔ ምን ዝም ብዬ ለምን ታውቃለህ? ያደረከው ነገር አለ። ምንድን ነው ከእኛ ምን ፈልጊው? ከእናንተ ምን የምፈልገው ነገር እሱ የሚያደርግ ለምንድን ነው አንቺ ማትረጂ? ለምን ምንድን ነው ተረዳሽ እኮ ንገርም። አንተ ዝም በል። ታጣላን ፈልጋለሁ እና ተረዳሽ አታስቢም አንቺ ነው ፈልጌ ታጣላን ላጣለች ፈልጌ እሱ የሚያደርግ የሰማሽ ነገር ውሻ ከእኛ የምትጠቀሚው ነገር የለም እኮ። የተፈጠረው ነገር አለ። ምንድን ነው? ዝም ብላ ነው። ምንድን ነው የሚያንተባትብክ? ሲጀመር የምታወራውን አስቢም እንደ የምታወራውን ነገር ቁጭ በይ። ምንም አልተፈጠረም። እንዳትነካኝ። አትስሚያት። ልትዋሸኝ አትችልም። ንገሪኝ። ሁሉም ነገር ምንድን ነው የተፈጠረው? እሺ ንገሪኝ። በግልጽ ዝም ብላ የምታወራው እያልኩሽ ነው። ልታወራ ነው አይደለ? ዝም በል። ለምንድን ነው ግን አንተ ሁሉም ነገር አትነግራትም? እንደውም በቃ ተውኝ። የራሳችሁ ጉዳይ ሲጀመር ምንድን ነው የተፈጠረው? ንገረኝ። ምን ማለት ነው? ምንም እየነገረችኝ አይደል እንዴ? እኔ ምንሽ ነኝ? ጥፋቱን ወደ እኔ ለማዞር እየሞከርክ ነው። እሱን አይደለም ከመሬት ተነሳሽ የምታወራው ለምን የምትፈልገው? ከመሬት ተነስታ እንደዚህ ልትልክ አትችልም። ምንም የተፈጠረ ነገር በቃ እኔ ስራዬን እወጣለሁ። ሲጀመር ከመጣሁ ጀምሮ እየተቅለበለብክ ነበረ። ምን ሰራሽ ነገር ምን አረፍኩ? ወደ ስራዬ ነው የሚለው። ከእሷ ጋር ግንኙነት የለኝም ወይ ማሳልፎ ነው? ጭራሽ ግንኙነት ምን እንዲኖርህ ካስበክ ነበር ታዲያ? ለምን አሰበኝ? ምንም የሚያቁነጠንጥህ እሷም አንተም ስትቁነጠነጡ ነው። ምንም እንዳትነካኝ ሲጀመር። ምንም የምንነጋገረው ነገር የለም። ንገረኝ። እሷ የምታወራው ነገር ምንም እውነት አይደለም፣ ውሸት ነው ነው የምልሽ። ከመሬት ተነስታ ውሸት ልታወራ አትችልም። የተፈጠረ ነገር አለ። ያምካል እንዴ? ንገረኝ እያልኩህ ነው። ምንም የሚያቁነጠንጥህ የተፈጠረውን ነገር እንዳለ ንገረኝ። ወዴት ነው የምትሄደው? እያናገርኩህ አይደል እንዴ? በቃ ዞር በይልኝ። ምን ማለት ነው ዞር በይልኝ? ምንድን ነው የማትችለው? ንገረኝ። እንዴት እዚህ ያለ እንዴት አታምኚኝ? ምን
ምንም ባለብሽ እዚህ ያለ እንዴት እሷ ፊት ልናገር ይችላል? ሁለታችሁንም ቢሆን አላምናችሁንም። አሁን ስንት ነገር አብረን አሳልፈን ስንት ነገር የዚህ ያለ እኔ በዚህ እንዴት ቆጥኛለሽ? እሱን ተወውና የጠየቁህን ጥያቄ ብቻ መልስልኝ። ስንት ነገር እኮ አሳልፈን አይደል? አሁንም ስለሱ አይደለም እያወራሁ ያለሁት። እኔ ስሄድ ስለተፈጠረው ነገር ነው እየጠየቁህ ያለሁት። በቃ ከዚህ በላይ ራሱ እኮ ምንድን ነው የተፈጠረው? ለምንድን ነው የማትነግረኝ? ምንድን ነው የሚያነፋርቅህ? እኮ ንገረኝ የተፈጠረውን ነገር። ምን ማለት ነው? ተረጋግቼ ለማውራት እየሞከርኩ ነው። ልትነግረኝ ትችላለህ? ጭራሽ ጥፋቱን ወደ እኔ ለማዘር እየሞከርክ ነው አይደል? የተፈጠረውን ንገረኝ እያልኩህ ነው። ምን ማለት ነው? እያናገርኩህ አይደል? እንዲቀራበልና ነግረኝ። አንተ አይደል እንዴ? በቃ ተይኝ፣ ተይኝ በቃ። ጭራሽ እያጮክብኝ ነው እንዴ? በቃ ነግሬሻለሁ፣ ቅድም ነግሬሻለሁ አይደል? በቃ ከዚህ በላይ ምንድን ነው ፈልጊው ከእኔ ንገሪኝ። ማወቅ ያለብሽ ነገርሽ ከዚህ በላይ በቃ ነገር ንገረኝ። እህትሽ ናት የምታባልን። በቃ ከዚህ ቤት ውጣልን። በቃ ጭራሽ እህቴን ከዚህ ቤት ውጣ እያልክ ነው? ከፈለክ አንተ ራስህ መውጣት ትችላለህ። አይገባሽም እንዴ? አይታይሽም እንዴ? ልታጣላን እየሞከረች ነው አልኩሽ። ከዚህ በላይ ምን ብዬ ነው የምነግርሽ? እውነቱን ንገረኝ ነው እያልኩህ ያለው። ከዚህ በላይ እህቴን ላስወጣት አልችልም። እሷ እኮ ነች ያሳደገችኝ። እሷን ነው የምታምኚኝ ማለት ነው? አዎ በጣም ነው የማምናት። ገደል መግባት ትችላለህ ከፈለክ። እሱን አስበልሽ ከኔ? አዎ ምንሽ ጭራሽ ከእህቴ ጋር ልትወዳደር ነው? እሷ እኮ ነች ያሳደገችኝ። ምንሽም አይደለም ባሌ ነች፣ ግን ከእሷ ጋር ልትወዳደር አትችልም። ያደረገችው ምን ታውቂያለሽ? ንገሪኝ። ምንም ሳታውቂ ለምን ነው የምትፈርጂው በኔ? አሁንም ቢሆን እየፈረድኩ አይደለም። ለመፍረድ እውነቱን እንድትነግረኝ ይገባል። በቃ እውነታው ይሄ ነው ነገርኩሽ። በቃ ምንድን ነው እውነታው? እህትሽ ነው ሰላማችን የነፈገችን። በቃ አዎ በጣም ነው የማምናት። እንዴት ነው የማላምናት? እህቴ እኮ ነች። የምታደርገው እንዴት አይታይሽም? አንቺ ንገሪኝ። ቆይ እኮ ምንድን ነው እያደረገች ያለችው? ለምንድን ነው የማትነግረኝ? ቆይ እንዴት ብዬ ነው ከዚህ በላይ የማስረዳሽ? ንገሪኝ። ምን ብዬ ነው ከዚህ በላይ የማስረዳሽ? ንገሪኝ። ምን ማለት ነው? ምንድን ነው ጭራሽ እንዴት አይታይሽም? ቆይ ስንት ዓመት ሙሉ ያሳለፍነው ለዚህ ነው። ንገሪኝ። ለዚህ ለማይረባ ለከንቱ ጊዜ አሁን ለዚህ የምታወራውን ነገር በዚህች ነገር ነው እኔ የዚህ ላይ ያስጠረጠርሽኝ? ንገሪኝ። እኔ ያደርጋለሁ። ንገሪኝ። ምንድን ነው ያደረከው ነገር አለ እንዴ? ምን ያደረኩት ነገር አለ? የማወራውን አሰሚኝም? አትቀባጠር። አሁንም ቢሆን እየቀባጠርክ ነው ያለከው። እንደምወድሽ እንደማፈቅሽ አታውቂም? ንገሪኝ። አውቃለሁ። እና እያወቅሽ ለምን የዚህን አታምኚኝም ታዲያ? እስከ ዛሬ ኖር ነው ዝም ብለው ነው። ንገሪኝ። ቆይ ንገሪኝ። ቆይ ማንን ማመን እንዳለብኝ ግራ ገብቶኛል። ጭራሽ ነገሩን እያወሳሰባችሁት ነው። ተሳሳችም የዚህን ያህል እንዲጠረጥርኛሽ ብዬ አስቤ ማለት ነሽ። አንቺ ከአንቺ አልጠብቅም። ይሄንን እኔ እስከ መጠርጠር ድረስ ቆይ እሺ፣ እኔ ምን ላድርግ? ምን አውቃለሁ? እኔ ምን አውቃለሁ? ጭራሽ እኔን ተናገርሽ ማለት ቆይ ምንሽም አይደለም ማለት ነው። እኔ ምን ማለት ነው? ባለቤቴ ነህ። ባለቤትሽ ቦል የዚህን ያህል እንዴት ታስጨንቅኛለሽ? ንገሪኝ። እሷንም ቢሆን እያስጨነቅኳት ነው አይደለ? እሷ ምንም እባክሽ በእናትሽ ከዚህ በላይ አታስቆኝ። እየሰማሽ ነው? ከዚህ በላይ እኔ ማውራት አልፈልግም። ምን ማለት ነው? ከዚህ በላይ ማውራት አልፈልግም? እንዴት አስቢው። እኔ በአንቺ ቦታ በሆነ አሁን የዚህን ያህል እንዴት የኔ የምለው ሰው እንዴት እጠረጥራለሁ? የዚህን ያህል በእኔ ቦታ ብትሆን ኖሮ እንደዚህ ጸጥ ብለህ ትቀመጥ ነበረ? ጸጥ ስላልኩት ነው። ምን ማድረግ ነበረብኝ? ንገሪኝ። ምን ማድረግ ነበረብኝ ማለት አልገባኝም። አሁንም ቢሆን ነገር እህትሽ ስለሆነች ምንም አይታይሽም። ምንድነው ነገር እህትሽ ስለሆነች ምንም አይታይሽም። እኔን ግን ለመናገርና እንትን ለማለት ሰከንድ አልፈጀብሽም። እኔን ለመናገር አይደል? ምንም በማታውቂው ነገር እኔ መኮንን ድሮንም ታውቂበታለሽ። ጭራሽ እየጮህብኝ ነው። ምንም እኔ ልናገርሽ ፈልጌ አይደለም። በቃ ከዚህ በላይ ከዚህ በላይ እንዴት ትናገረኛለህ? በቃ ከዚህ በላይ እኔ መናገር አልፈልግም። እየሰማሽኝ? በቃኝ። እኔ ከአንቺን አልጠብቀው ነበር። ምን ማለት ነው? እስካሁን ድረስ ተናግረሽኛል አይደል? የገዛ እኔ ፍቅረኛሽ እኮ ነኝ። የዚህን ያህል እኔ እሱን አልካልኩም። የዚህን ያህል ትናገረኛለሽ? አንቺስ ለምን ዋሸሽኝ? ቆይ ለምን ዋሸሽኝ? ያውቃል እንዴ? ደግሞ ማን ይመጣው? እንግዲህ ውድ የሚኪ ሾው ተከታዮች እንዳያችሁት ነበረ። በጣም ያሳዝንና የሚያስገርሙ ነገሮች ነግረናል። እንግዲህ ውስጥ እንግባና ደግሞ ያለው ነገር ከራሳቸው አንደበት እንሰማለን።
ውስጥ እንግባና ደግሞ ውስጥ ያለው ነገር እንዳለ አብረን ተከታተል። ማነው? ቤት እንኖራችሁ። ሰላም ነሽ? ሰላም ምንድን ነው? ማነው? ምንድን ነው? ምንድን ነው? የምትቀምጠው? ማነው? ቆይ ነገር እኔም የስራ ባልደረቦች እኮ ምን ያገናኘዋል? ቤቴ ውስጥ ምን ያገናኘዋል? ምንድን ነው? እባክህ ተረጋጋና እናውራ። ካሜራው ምንድን ነው? ይገባኛል። ወንድሜ እየሰማኸኝ ነው አይደለ? ምን ማለት ነው? አንቺ ክብር የለሽም እንዴ? አንቺ ለኔ ክብር የለሽም ወይ? ክብር የለሽም አንቺ? ክብር ስላለክ ነው። እና ማንንም ወጣጤ ከይስ ማለችብኝ ምንድነው እኮ ነገር ያለበትን ሁሉ ነገር አውቃለሁ። እያንዳንዱ ነገር ምን አውቃለሁ። ከእሷ ጋር ያለው ነገር ሁሉ አውቃለሁ። ምን ስለሆነ እናውራ። ጭራሽ ልከኝ ምናምን ብለህ ትመናቀራለህ እንዴ? ቁጭ በል አክብሪኝ። አንቺ ባለቤትሽ እኮ ነኝ እና ባለቤትሽ የዚህ ነው ያልና እንደምታክሚ ሰው ፊት ነው። ቁጭ በል ምንድነው? ማስኩ ምንድነው? ካሜራውስ ምንድነው? ምን አገናኘው? እባክሽ ተቀመጥ። አንተ እባክህ ተቀመጥ። እኔ ሰማኝ። አዎ አንተን ያለበትን ነገር እረዳለሁ። ከማንም በላይ ጠንቅቄ አውቃለሁ። እኔ ሰማኝና ያለው ነገር ነው። እኔ የመጣሁት ሰብል ቤት ውስጥ የተፈጠረ ነገር እንዳለ ገብቷል። ማለቴ አስጨረሰኝ። እኔ አንዴ ሰማኝ። አዎ ታማኝ ባል እውነቱ ለመናገር ሰብል ባለቤትሽ ታማኝ ነው። ቤት ውስጥ የተፈጠሩት ነገሮች እጅግ በጣም አስገራሚ ነገሮች ነው ስንመለከት ነበር። እኔን ስሚ፣ እህትሽ ቤት ውስጥ አለች? እህትሽና የመናገር ይከብዳል፣ ግን የምታወራው ምንድን ነው? ለምን ከእኔ ጋር አታወራም? እስኪ እሷ ካለች እባካችሁ አስጠሯትና ታስገቡ። ለምን ከእኔ ጋር አታወራም? አንተ ምንድን ነው? ለምን ከእኔ ጋር አታወራም? እሷን አስገቡልኝ እባካችሁ። ምን አገባህ? ገብቶኛል። ያልሽ ታጋጊና እስኪ እባክሽ ተቀመጪ። እሺና ባለቤትሽ መሀል ላይ በልግና ተፈጽሟል። ምን ጭራሽ ምን ማለት ነው? እንደነካኝ ልቀቀኝ። አዎ ተረጋጊ። ጭራሽ ተረጋጊ ትለኛለሽ ነበር። ጭራሽ ሊደፈኝ ነበር። አንተ ማን ነው እያልከኝ ያለኸው? አንቺ ሸላም ናት፣ ቀጣፊ ናት። አንቺ ምንድን ነው ያደረግሽው? ማነው ካሜራ ውስጥ ምንድን ነው? እህቴ ነሽ ብዬ እኮ ነው እስከዛሬ ታውቁቻላችሁ። ከባሌ ጋር ትቼሽ የምሄደው ያለው ነገር ላደርጋሽ የተፈጠረው ነገር እኔ ስሚኝ። አዎ ሊደፍረኝ ነበር። ከዚህ በፊትም ነግሬሽ ነበር። ስጀምር አንተ ማናችሁ እናንተ? ካሜራ ውስጥ ምንድን ነው? ማናችሁ? የሰማሽኝ አይደል? እንዴት ልታክቻል? ካንተ ይሄ ሁላ ማስቀመጥነው መሰረት ነው። ምን ሲያደርጉ ነበር መመልከት ከቻልሽ አይሻ ሲጀመር እናንተ ከየት ሰማህ? ከየት አወቃችሁ? ምን ማለት ነው? አዎ እሱ ጠይቂ፣ ባልሽን ጠይቂ። ሊደፍረኝ ነበር። እንዴት ነው የምረጋጋው? እንዴት ነው የምረጋጋው? የሰማሽኝ ከሆነ ለስራ ክፍለ ሀገር በሄድሽበት ሰዓት ላይ ባለቤትሽን አስቀርበናል። ከዛም ደግሞ ብልግና ሲፈጽሙ ቪዲዮ ቀረጸች። በሱ ቪዲዮ እያስፈራራሽ ጭራሽ አንቺ እኔ ታላቀትሽ ሲያንስብሽ ነው እንደናትሽ ያሳደግሽ ያሳደግሽ እንደናትሽ ሆነሽ ብታሳድጊኝ ባሌ ከጠማት ባልሽ ተጠይቂው። ለምን አትጠይቂው? ምን የምጠይቀው? አሳምነሽ እስቲ ጉድ በይ። ምን ነው የምታወራው? ማስረጃ አለኝ። እንደው አደንስሽ በልበልሽን ሴትነትሽን ትተሽ ጎረምሳ መሆንሽን ራሱ ሲያደርግ የነበረው ነው። ማስረጃ ለማን ነው? እያማለለኝ ነበረ ራሱ ዝግብሽ አንቺ ደግሞ አታፍሪም? አፍሽም ሴት ሆነሽ ብንጂ መሰለሰለ ትክክለና ነው እያንዳንዱ ነገር አውቃለሁ። እሺ ተማ ቤት ነው የምትሄጂው? ነገር ነው የምትሄጂው? ጭራሽ ያዋክሽ ተቀበል። እሺ በስነ ስርዓት ንገሪኝ። ምንድን ነው እየተፈጠረው? ሁሉንም ነገር በግልጽ ንገሪኝ። የምን ተንኮል ቤት ነው? ሴት አንድሮ ማቅረብ ማረገችብኝ ሚስቴ እባክሽ ነው ዘርሰው ተከምጪ በስነ ስርዓት ምን እንደተፈጠረ ብቻ ንገሪኝ። ማለት ምንድን ነው እየተደረገ ያለው? ምን እያደረግሽ ነው አንቺ? ጭራሽ ብለሽ ሚስቴ ላይ
ንገሪ ሚስቴ ላይ ነው ወይ? አልበቃብሽ ነው እንዴ? አልበቃብሽ ነው ወይ ሚስቴ ላይ? ጀመር ቀርሳሪ ነበር ከበቂ ለቀቀኝ ነገር ውሻ የሁሉ ነገር አንስሽም አንቺ እኔ ማረብሽ ሳይንስ ሻወር ሚስቴ ላይ ለቀቀኝ ሰይጣን ልጅ እና ማናቸው ሲጀምር ስመጣ ከባለቤት ጎን ተቀመጠና ብዙ ነገር ያደርጋለች። እባክህ ተቀበል። ምን ሰይጣን እባክህ ነገር ነይ እስኪ አንቺ ንገሪኝ። ነይ ነሽ ታውደ እኔን እየሰማኝ ከሆነ በረከት እየሰማኝ ነው። ወይ ምንድነው ፍላጎቷን ንገሪኝ። ምንድነው ስራዋ? ቆይ ንገሪኝ። እህቷ ላይ ለምን አስፈለገ ሁሉ ነገር? ለኔም ገና በሚገባ ሁኔታ